የምትመለከቱት የአቡነ ቶማስ ገዳመ ሀይዳ ደብረ ማርያም ገዳመ ሀይዳ አቡነ ቶማስ ገዳም ነው። የአቡነ ቶማስ የላይኛው ቤተክርስቲያን ሲሆን ሴቶች ወደዚህ ቤተክርስቲያን አይገቡም። ይህ ቤተክርስቲያን የገዳም የተመሰረተው በ1360 ዓመተ ምህረት በታላቁ ጻድቅ በአቡነ ቶማስ ዘሽሬ ነው። እኒህ ጻድቅ አባታችን ወደዚህ ገዳም ሲመጡ 50 ደቀ መዛሙርትን አስከትለው ነበር የመጡት። ከሰማይ የወረደላቸውን ታቦተ መድኃኔዓለምና ታቦተ ማርያም ይዘው ወደዚህ ገዳም መጡ። ታቦተ መድኃኔዓለም በታችኛው በሴቶች ገዳም ባለው ቤተክርስቲያን ነው ያለው። በዚህ ደግሞ ታቦተ ማርያምን ጨምሮ 60 ታቦታት በውስጡ ይገኛሉ። ይህ በዚህ በኩል የምትመለከቷት ደግሞ ፊት ለፊት በጭቃ የተመረገችዋ ባሮጌ ቆርቆሮ የተከደነችዋ ቤት ደግሞ 366 መነኮሳት የተሰየፉበት ነው። ተኩሪር የተባለ የሱዳን አረማዊ መጥቶ በገዳሙ ላይ ጥቃት ባደረገ ጊዜ ደወል ደውሎ የገዳሙ መነኮሳት ሲሰበሰቡ ሁሉንም ሰየፋቸው። የነሱ አጽማቸው የተቀመጠባት ቦታ ነች እቺ የምትመለከቷት ማለት ነው። እጅግ ገዳም ነው። 366 እዚህ ጋር እንደተሰየፉ እንዳረፉ በዚህ በአስከቱ በኩል ሌላ አባት ነበሩ። አባት ስብሐት ለአብ ይባላል እና ሲመጡ አስክሬኑ እነዚህ ጋር ሲያገኙ እንደ ጎርፍ ነበረ ደማቸው የተወሰኑት እንትን ያለና በጣም አዝነው ይሄን ሁሉ እንዴት ነው መቃብር ሲሉ እመቤታችን መጣ። ዝም ብለህ አንተ ባርክ እንጂ ራሳቸው ይከበራል ተባሉ። ከዛ ልክ ሳት ሲባርኩ መቃብሩ ራስ ተከፍቶ ልክ እንደ ጉርጥ ነገር እየዘለሉ ራሳቸው ገብተው ተቀበሩ። ራሳቸው ተቀበሩ። አቡነ ስብሐት ለአብ ማለት የአቡነ ቶማስ ደቀ መዝሙር ናቸው። ከአቡነ ፍሬ ካህን ማን ናቸው? አፍሪካን ኋላ ደግሞ አንሳት ከአቡነ ፍሬ ካህን በኋላ የነበሩ አባት ናቸው። እዚህ ያስተዳደሩ አባት ናቸው። በረከት ረድኤታቸው ይድረሳል። ይሄ የገዳሙ ግቢ ነው። ይሄንን ይመስላል። ቅቤ በልቶ ወተት ጠጥቶ ስጋ በልቶ ከ3 ቀን በፊት መግባት አይቻልም ወደዚህ ገዳም። ሌላው ዓለማዊ የሆነ ግንኙነት ወይም ስጋዊ ተራክቦ ያደረገ የ12 ቀን ንጽህና ሳይኖረው ወደዚህ መምጣት አይቻለውም፣ አይፈቀድም። የገዳሙ ሕግ ነው። ይመጣ ደግሞ መቅሰፍት ይገጥመዋል ማለት ነው። ስለዚህ ይሄ የገዳሙ ግቢ ዙሪያውን እንግዲህ ይሄንን ይመስላል። በዚህ ቅድም እንዳያችሁት የአቡነ ስብሐት ለአብ የሰበሰቧቸው እነዚህ ቅዱሳን 366 መነኮሳት ይህንን ይመስላል። ጽሑፉ የሚያሳየው በትክክል ጽሑፉ ይነበባችኋል ብዬ አስባለሁ። መቃብራቸው ይህች ናት። እንግዲህ ይህ ግቢ ውስጥ ያለ የግቢው አጸዱ ገዳሙ ይህንን ይመስላል። የደብረ ማርያም ገዳመ ሀይዳ አቡነ ቶማስና አቡነ ፍሬ ካህን አንድነት ገዳም ነው። የሚገርመው ነገር በዚህ ሌላው ድንቅ ተአምር ደግሞ በጻድቁ አባታችን በአቡነ ፍሬ ካህን የረፍታቸው ክብረ በዓል ህዳር 3 ቀን ጀምሮ እዚህ ቦታ ላይ የመጡና ለ40 ቀን የሚቆዩ እዚህ የምትመለከቷቸው እቺ የምትመለከቷት ነፍሳትን የመሰሉ ብዙ ናቸው። እቺ ለ40 ቀን ብዙ ናቸው። በቤተክርስቲያኑ ላይ ኮርኒሱ ላይና ሙሉ ቤተክርስቲያኑ ግቢ ይቆዩና ከ40 ቀን በኋላ ይጠፋሉ። ህዳር 3 ቀን በየዓመቱ ሁሉ ጊዜ በክብረ በዓሉ ቀን ነው የሚመጡት። ከየት እንደመጡ እንዴት እንደሆነ ወይም ከየት እንደመጡ ምንም የሚታወቅ ነገር የለም። ነገር ግን በጣም የሚገርም መዓዛ ያላቸው ነፍሳት ናቸው። እነዚህ በራሪ የሆኑና የሚንቀሳቀሱ ነፍሳት ለ40 ቀን ገዳሙ ላይ ይቆዩና ከ40 ቀን በኋላ ነው የሚጠፉት። ልም ብለው ይጠፋሉ። ወዴት እንደሄዱም አይታወቅም። ሲመጡም ከየት እንደመጣ አይታወቅም። በረከት ረድኤቱ የጻድቁ አባታችን የአቡነ ቶማስ ዘሽሬና አቡነ ፍሬ ካህን እንዲሁ የአቡነ ስብሐት ለአብ በረከት ረድኤታቸው ይድረሰን። ይህ እንግዲህ ማህበረ ቅዱስ ፊልጶስ አቡነ ሳሙኤል ዘዋልድባ በአክሱም ጽዮን ጉዟችን ከምናካትተው ድንቅ ገዳም መካከል አንዱ የሆነው